ሩሲያና አሜሪካ ወደ ጦርነት ሊገቡ ነው። በሰሜን አትላንቲክ ላይ የተጋረጠው የቀዝቃዛው ጦርነት ጥላ የባህር ላይ ፍጥጫው ተጀምሯል። የአሜሪካና የሩሲያ ሽኩቻ እንደገና እያገረሸ ነገሩ ወደ ጦርነት እያመራ ነው። አሁን ደግሞ ይባስ ብሎ በቅዝቃዜ በሚታወቀው የሰሜን አትላንቲክ ውቅያኖስ ላይ የቀዝቃዛው ጦርነት ዘመን የነበረውን የሀገሪቱን የመጠፋፋት ፖለቲካ የሚያስታውስ አስፈሪ ክስተት ተከስቷል። በአቅራቢያው የሩሲያ የኒውክለር ሰርጓጅ መርከቦች እንዳሉ እየታወቀ የአሜሪካ ጦር ከሩሲያ ጋር ግንኙነት አለው የተባለውን የነዳጅ ጫኝ መርከብ በቁጥጥር ስር ማዋሉ በዓለም አቀፍ የጂኦፖለቲካ ውጥረት ላይ አዲስ የጡዘት ምዕራፍ ከፍቷል። አሁን በቀጠናው አዲስ ውጥረት ነግሷል። የአሜሪካ የባህር ዳርቻ ጥበቃ የሩሲያ ሰንደቅ ዓላማ የጫነችን አንዲት የነዳጅ ታንከር መርከብ በቁጥጥር ስር ማዋሉን በይፋ አስታውቋል። የአሜሪካ የፍትህ ሚኒስቴር እንዳስታወቀው መርከቧ በቁጥጥር ስር የዋለችው ዋሽንግተን ማዕቀብ የጣለችባቸውን የኢራንና የቬንዙዌላን ነዳጅ ጭና በማጓጓዝ ላይ ስለተገኘች ነው። አሜሪካ ድርጊቱን ህገወጥ የነዳጅ ዝውውር ስትል የገለጸች ሲሆን መርከቧንም ለዚሁ ምርመራ በቁጥጥር ስር ማዋሏን አረጋግጣለች። በሌላ በኩል የሩሲያ መንግስታዊ መገናኛ ብዙሃን የአሜሪካ የባህር ዳርቻ ጥበቃ መርከብ የሩሲያን ታንከር በቅርብ ርቀት ሲከታተል የሚያሳይ ተንቀሳቃሽ ምስል ይፋ አድርገዋል። ሩሲያ ድርጊቱን በዓለም አቀፍ የባህር ላይ ጉዞ ላይ የሚደረግ ትንኮሳ በማለት የፈረጀች ሲሆን የአሜሪካ በማዕቀብ ስም የሌሎች ሀገራትን የንግድ መርከቦች በኃይል መያዟን በጽኑ እንደምታወግዝ ተገልጿል። ይህ ክስተት በካሪቢያን ባህር አካባቢ የተደረገ ተራ ወታደራዊ እንቅስቃሴ ወይም የማጓጓዣ መስመር ክርክር ብቻ አይደለም። ይልቁንም ሁለት የኒውክለር ሀያላን ሀገራት በዓለም አቀፍ ሀብቶች ቁጥጥርና በዓለም አቀፍ ማዕቀቦች አፈጻጸም ዙሪያ ፊት ለፊት የተጋፈጡበት አደገኛ አጋጣሚ ነው። ዓለም በትኩረት በሚከታተለው በዚህ የባህር ላይ የድብብቆች ጨዋታ ውጥረቱ ከቬንዙዌላ ሞቃታማ የባህር ዳርቻዎች ተነስቶ እስከ አይስላንድ በረዷማ አካባቢዎች መድረሱ ሰፋ ያለ ዓለም አቀፍ ግጭት ሊቀሰቀስ ይችላል የሚለውን ስጋት ከምንጊዜውም በላይ አሳሳቢ አድርጎታል። ይህ ክስተት ቀድሞውኑ በሻከረው የሁለቱ ሀያላን ሀገራት ግንኙነት ላይ ነዳጅ የሚጨምር ሲሆን ሁኔታው በዲፕሎማሲያዊ መንገድ ካልተፈታ በባህር ላይ በሚደረግ የንግድ እንቅስቃሴ ላይ የከፋ የጸጥታ ስጋት ሊፈጥር እንደሚችል ተንታኞች እየገለጹ ይገኛሉ። ለመሆኑ ጦርነት ያስነሳል የተባለው የአሜሪካ እርምጃ ምንድን ነው? የሩሲያ ምላሽስ ምን ይሆናል? አነጋጋሪው የጥቁር መርከቦች ጉዳይስ ለምን ጦርነት የሚያስነሳ ሆነ? ሰሞነኛ አብጠርጥሮ የሚመለከታቸው ጉዳዮች ናቸው። እስከ መጨረሻው አብራችሁን ቆዩ። ከሞን ሪል ስቴት የማይገኝ ድልና በስሮት ነው። በመሃል አየር ጤና መስቀለኛ አጠገብ እጅግ ዘመናዊ አፓርትመንት ለሽያጭ አቅርበናል። በ8% ቅድመ ክፍያ ብቻ ከባለ 1 እስከ 3 መኝታ ከ80 እስከ 165 ካሬ አማርጠው የሚገቡት ቤት በካሬ ከ73900 ብር ጀምሮ ያገኛሉ። 100% ለሚከፍሉ በካሬ 51730 ብር ቤቶን በፈጣኑ በእጆ ማድረግ ይችላሉ። ከፈለጉ ቤቱን እየኖሩበት አረፍ ብለው በ10 ዓመት የሚከፍሉት ከወለድ ነፃ 50% ባንክ ብድርን ማመቻችተናል። እኛ ጋር ሁሉም ሙሉ ነው። መዋኛ ገንዳ፣ የልጆች መጫወቻ፣ ትምህርት ቤት፣ የሕክምና ተቋም፣ ዘመናዊ ፓርኪንግ ከተዋበ አረንጓዴ አካባቢ ጋር እንዲሁም የከርሰ ምድር ውሃና ጀነሬተር ያሟላ ነው። ሌላም አጓጊ አማራጭ አለን። እርስዎ ቅድመ ክፍያውን ከፍ ሲያደርጉ እኛም ከ5 እስከ 30% ልዩ ቅናሽ እናደርግሎታለን። ከ20 እስከ 80 ካሬ ስፋት ያላቸው የንግድ ሱቆችም አሉን። አሁኑኑ ተረክበው ስራ መጀመር ይችላሉ። ለበለጠ መረጃና ለሳይት ጉብኝት በ0938241111 ወይም በ0957371896 ይደውሉልን። ሞን ሪል ስቴት። የአሜሪካ መርከብ ጠለፋና የባህር ላይ ፍጥጫው መጀመር። ለዚህ የቅርብ ጊዜ ውጥረት መቀስቀስ እንደ ምክንያት የሚጠቀሰው በአይስላንድ የባህር ዳርቻ አቅራቢያ በሰሜን አትላንቲክ ውቅያኖስ ውስጥ የተከሰተው ክስተት ነው። የዚህ ውጥረት መነሻና ማዕከል የሆነችው ደግሞ ቤላ ዋን በመባል የምትታወቀውና ለ24 ዓመታት አገልግሎት የሰጠች አሮጌ የነዳጅ ጫኝ መርከብ ነች። ይህች መርከብ አሜሪካኖቹ እንደሚሉት የአሜሪካን ማዕቀቦች ጥሳ ከቬንዙዌላ ነዳጅ ለመጫን ስትሞክር በአሜሪካ የባህር ኃይል ጥብቅ ክትትልና ቁጥጥር ውስጥ ወደቀች። መርከቧ ጥበቃ ለማግኘት በወሰደችው አደገኛ እርምጃ ደግሞ ሰራተኞቿ በጎኗ ላይ የሩሲያ ሰንደቅ ዓላማን በመቀባት ስሟን ማሪናራ ወደሚል ስም ቀይረው እንደ ሩሲያ መርከብ አስመዝግበውታል።
አሜሪካኖቹ እንደሚሉት ከሆነ ደግሞ የድርጊት የሞስኮን ሉዓላዊ ጥበቃ ለማግኘት የተደረገ ግልጽ ሙከራ ነው። ባለቤትነቱ ያልታወቀን ጥቁር መርከብ ወደ ሩሲያ ሀብትነት ለመቀየር ያለመ ግን የከሸፈ እንቅስቃሴ ነበር ብለውታል። ታዲያ በወቅቱ ክሬምሊን ማስጠንቀቂያ ብትሰጥ ብሎም ሩሲያ መርከቧን በሰላም ወደ አርክቲክ ወደብ ለመምራት የኒውክለር ሰርጓጅ መርከብ ማሰማራቷ ቢነገርም የአሜሪካ ጦር ግን አደገኛውን ኦፕሬሽን ከመፈጸም ወደ ኋላ አላለም። የሀገር ውስጥ ደህንነት መስሪያ ቤት ከፔንታጎን ጋር በመተባበር የፈጸመው ይህ ጠለፋ በፕሬዝዳንት ዶናልድ ትራምፕ የወጣውንና በምዕራቡ ንፍቀ ክበብ መረጋጋትን አደጋ ላይ የሚጥሉ መርከቦችን ኢላማ ያደረገ መመሪያን ለማስፈጸም የተወሰደ እርምጃ ተደርጎ ተገልጿል። ወታደራዊ ተንታኞች እንደሚሉት ከሆነ ደግሞ ይህ በአይስላንድ አቅራቢያ የተወሰደው ድፍረት የተሞላበት እርምጃ አሜሪካ የኢኮኖሚና የግዛት ፍላጎቶቿን ለማስጠበቅ ስትል የሩሲያን ወታደራዊ ዝግጅት ችላ ለማለትና የቀጥታ የባህር ኃይል ግጭት ውስጥ ለመግባት ዝግጁ መሆኗን ያሳያል። የጥቁር መርከቦች ስምሪትና የሞስኮ ስውር የኢኮኖሚ እንቅስቃሴ። ማሪናራ የተባለችውና ነዳጅ ያልጫነች አሮጌ መርከብ ለምን እንዲህ ላለ ወታደራዊ ግጭት ምክንያት እንደሆነች ለመረዳት የጥቁር መርከቦች ወይም ዳርክ ፍሊት አመጣጥን መመልከት ያስፈልጋል። የዩክሬን ጦርነት ከተቀሰቀሰ በኋላ የምዕራባውያን ሀገራት ሩሲያን ከዓለም አቀፍ የመርከብ ትራንስፖርትና ከመድን ዋስትና ወይም ኢንሹራንስ ገበያዎች ስልታዊ በሆነ መንገድ አግልለዋታል። ሞስኮ ለዚህ ምላሽ ይሆን ዘንድ ጥቁር መርከቦች በመባል የሚታወቁ ከ1000 በላይ መርከቦችን የያዘ ሚስጥራዊ መረብ ዘርግታለች። እነዚህ መርከቦች አብዛኛውን ጊዜ ዕድሜያቸው ከ15 ዓመት በላይ የሆኑ ግልጽ ባለቤት ወይም የመድን ዋስትና የሌላቸውና ክትትልን ለማምለጥ በተደጋጋሚ ሰንደቅ ዓላማቸውን የሚቀይሩ ናቸው። ለሩሲያ እነዚህ መርከቦች ወሳኝ የኢኮኖሚ ደምስሮች ናቸው። ምክንያቱም ማዕቀብ የተጣለበትን ነዳጅ ወደ እስያና ሌሎች ገበያዎች በማጓጓዝ የምዕራባውያንን ጫና በመቋቋም የጦርነት ወጪዋን እንድትሸፍን ያስችሏታል። ማሪናራ የዚህ ስውር ኢኮኖሚ አካል ነበረች እና እሷን በቁጥጥር ስር ማዋል ሩሲያ ዓለም አቀፍ የፋይናንስ ስርዓቶችን አልፋ የምታደርገውን እንቅስቃሴ በቀጥታ መምታት ነው። አሜሪካ እነዚህን መርከቦች ኢላማ በማድረግ እንደ ሩሲያ፣ ኢራንና ቬንዙዌላ ያሉ ማዕቀብ የተጣለባቸው መንግስታት በሕይወት እንዲቆዩ የሚያስችሏቸውን ቀዳዳዎች ለመዝጋት የባህር ላይ ሕግንና ወታደራዊ ኃይልን እየተጠቀመች ትገኛለች። በአትላንቲክ ውቅያኖስ ላይ የተደረገው አሳዳጅነት ስለ አንዲት መርከብ ብቻ ሳይሆን አሜሪካ የዓለም የባህር ላይ ተቆጣጣሪነቷን ለማረጋገጥና ሞስኮ የምትመካበትን ስውር ገበያ ለማፍረስ ያደረገችው ሙከራ ነው። የቬንዙዌላው መስመርና የፈሳሽ ወርቁ ፍልሚያ። ምንም እንኳን የመርከቧ ጠለፋ በአትላንቲክ ውቅያኖስ ላይ ቢከናወንም የግጭቱ መነሻ ግን ከቬንዙዌላ የፖለቲካ ቀውስ የተተከለ ነው። በ2025 መገባደጃ ላይ አሜሪካ በካራካስ አስተዳደር ላይ ጫና ለመፍጠር በማሰብ ማዕቀብ የተጣለባቸው መርከቦች ወደ አካባቢው እንዳይገቡ ከፊል የባህር ከበባ አድርጋ ነበር። ይህ ከበባ ቬንዙዌላ ለቻይና ልትልከው ያዘጋጀቻቸውን በሚሊዮን የሚቆጠር በርሜል ነዳጅ እንዳትልክ አግዷታል። በቅርቡ ፕሬዝዳንት ዶናልድ ትራምፕ ባደረጉት አስገራሚ ንግግር ቬንዙዌላ ከ30 እስከ 50 ሚሊዮን በርሜል የሚደርስ ነዳጅ ለአሜሪካ እንደምታስረክብ ገልጸዋል። እንደ ትራምፕ ገለጻ $2 ቢሊዮን ገደማ የሚያወጣው ይህ የነዳጅ ገበያ ይህ ነዳጅ በገበያ ዋጋ ተሽጦ ገቢው በአሜሪካና በቬንዙዌላ ሕዝቦች ጥቅም ላይ መዋሉን ለማረጋገጥ በፕሬዝዳንቱ ቁጥጥር ስር ይውላል። ይህ እርምጃ በቻይና በኩል ግልጽ የኃይል አጠቃቀምና የጉልበተኛነት ተግባር ተብሎ ተኮንኗል። ሁኔታው እጅግ አስገራሚ ነው። አሜሪካ ቀደም ሲል በገዛ ማዕቀቧ ሕገወጥ አድርጋ የፈረጀችውን ነዳጅ አሁን በራሷ ቁጥጥር ስር እያዋለች ትገኛለች። ይህ ስልታዊ እርምጃ የተለመደውን ዓለም አቀፍ የነዳጅ ገበያ ወደ ጎን በመተው አሜሪካ የአንድ ሉዓላዊት ሀገር ውድ ሀብት በቀጥታ እንድትቆጣጠር የሚያደርጋት ሲሆን፣ በተመሳሳይ ጊዜ እንደ ቻይናና ሩሲያ ያሉ ተቀናቃኝ ኃይሎች በአካባቢው ላይ ያላቸውን ተጽዕኖ ውድቅ ያደርጋል። ሉዓላዊነት በከበባ ስር፣ የካራካስ ተቃውሞና ምላሽ። የአሜሪካ ጣልቃ ገብነት የቬንዙዌላን አመራር እጅግ አስቸጋሪ ሁኔታ ውስጥ ከቶታል።
ተጠባባቂ ፕሬዝዳንት ዴልሲ ሮድሪጌዝ የሀገር ውስጥ አብዮታዊ ድጋፍን ከማስጠበቅና የአሜሪካን ወታደራዊ ወረራ በመከላከል መካከል ያለውን ጠባብ መንገድ ለመጓዝ ተገደዋል። ሮድሪጌዝ በቅርቡ በሰጡት መግለጫ ማንኛውም የውጭ ኃይል ቬንዙዌላን እየመራ እንዳልሆነና ሀገሪቱን የሚያስተዳድረው የቬንዙዌላ መንግስት ብቻ መሆኑን አረጋግጠዋል። የአሜሪካን ዛቻ እጣ ፈንታዬ የሚወሰነው በእግዚአብሔር ብቻ ነው በማለት ውድቅ አድርገውታል። ሆኖም ግን በመሬት ላይ ያለው እውነታ ሌላ ታሪክ ይናገራል። የአሜሪካ ጦር በአካባቢው በንቃት መንቀሳቀሱና በሩሲያ የሚታጀቡ መርከቦችን ጠለፋ መፈጸሙ የቬንዙዌላ ሉዓላዊነት ከመቼውም ጊዜ በላይ እየተፈተነ መሆኑን ያሳያል። የአሜሪካ ሪፖርት እንደሚጠቁመው ይህ ጣልቃ ገብነት በአሜሪካ ማዕቀብ የፈረሰውን የነዳጅ ኢንዱስትሪ ለማንቀሳቀስ አስፈላጊ ነው። ማዕቀብ ጥሎ ኢንዱስትሪውን ማፍረስ ከዚያም የፈረሰውን ለማስተዳደር ወረራ መፈጸም የሚለው ይህ የተገለባበጠ አመክንዮ በብዙ ታዛቢዎች ዘንድ በግርግር የሚፈጸም ዘረፋ ተብሎ ተጠርቷል። የካራካስ ተቃውሞ የአሜሪካን እርምጃ እንደ ዓለም አቀፍ ሕግ ጥሰት ለሚመለከቱ ወገኖች የወቀሳ መነሻ የሆነ ሲሆን የአሜሪካ ወታደራዊ ወረራና የነዳጅ ገቢው ቁጥጥር የቬንዙዌላ ሉዓላዊነት የሀያላን ሀገራት የጂኦፖለቲካ ቁማር ሰለባ መሆኑን ያመላክታል። ዓለም አቀፋዊ ጡዘትና ወደ ሁለት ጎራ ክፍፍል መመለስ። በአትላንቲክ ውቅያኖስ ላይ የተፈጸመው የመርከብ ጠለፋና የቬንዙዌላ ከበባ የሚያሳድሩት ተጽዕኖ ከምዕራቡ ንፍቀ ክበብ አልፎ በዓለም ዙሪያ እየተሰማ ነው። ቻይና የአሜሪካን እርምጃ ማውገዟ ደግሞ ይህ ጉዳይ የአካባቢው ክርክር ብቻ ሳይሆን በአሜሪካና በብሪክስ ሀገራት መካከል ላለው ሰፊ ግጭት መነሻ መሆኑን ያሳያል። ቤጂንግ አሜሪካ በቬንዙዌላ ነዳጅ ላይ የምትከተለውን አሜሪካ ትቅደም ፖሊሲ ለዓለም አቀፍ ንግድና ለኃይል ደህንነት አደገኛ ምሳሌ የሚሆን የዓለም አቀፍ ደንቦችን ጥሰት አድርጋ ትመለከተዋለች። በተጨማሪም የሩሲያ ሰርጓጅ መርከቦች አሜሪካ ማሪናራን እንዳትጠልፍ መከላከል አለመቻላቸው ስለ ወደፊቱ የባህር ላይ ደህንነት ከባድ ጥያቄዎችን ያስነሳል። የሩሲያ ሰርጓጅ መርከቦች በወቅቱ መድረስ ሳይችሉ ቀርተውም ይሁን አሜሪካ የእነሱን መኖር ችላ ብላው ብቻ ግን ክስተቱ ውቅያኖሶች ዳግመኛ የሀያላን ሀገራት የፉክክር መድረክ መሆናቸውን ያረጋግጣል። የጥንካሬ ፖለቲካ የበላይነት የያዘበትና ስልታዊ ሀብቶች በኃይል የሚወሰዱበት አዲስ ስርዓት የቀድሞውን የቀዝቃዛ ጦርነት ማብቂያ ስርዓት እየተካው ነው። ዓለም ወደ ሁለት ጎራ ክፍፍል እየተመለሰች ሲሆን ጥቁር መርከቦችን መቆጣጠርና ማዕቀብ የተጣለበትን ነዳጅ ማስተዳደር አዲሱ የጦርነት ግንባር ሆኗል። አሜሪካ ጫናዋን ስትቀጥልና ሩሲያ የአጸፋ እርምጃ ለመውሰድ ስትዝት በመካከሉ የዓለም አቀፍ መርከብ ትራንስፖርትና የዓለም ኢኮኖሚ መረጋጋት በአደገኛ ሁኔታ ላይ ወድቋል። የሀገራቱ ጡዘት ዓለም አቀፋዊ አንድምታው ምንድን ነው? በጠቅላላው የአዲሱ የባህር ላይ ግጭት ዘመን ጉዞ በአይስላንድ አቅራቢያ የተፈጸመው የማሪናራ መርከብ ጠለፋ አሁን ያለንበትን ዓለም አቀፍ ሁኔታ ቁልጭ አድርጎ የሚያሳይ ክስተት ነው። ግልጽ ያልሆነ ጠባጫሪና ከጊዜ ወደ ጊዜ በኃይል ቁጥጥር ላይ ያተኮረ አደገኛ ሁነት። አሁን ያለው የአሜሪካ ስትራቴጂ ከኢኮኖሚ ጫና ወደ ቀጥተኛ ወታደራዊ ጣልቃ ገብነት የተሸጋገረ ሲሆን የተቃዋሚዎቿን ሀብት በመቀማት በራሷ ስልጣን በቁጥጥር ስር እያዋለች ነው። ለሩሲያ የማሪናራ መጥፋት በጥቁር መርከቦች እንቅስቃሴዋ ላይ የደረሰ ድብደባና በባህር ኃይል ዝናዋ ላይ የተሰነዘረ ጥቃት ተደርጎ ይወሰዳል። ይህ ደግሞ አደገኛው ጦርነት እንዳይቀርብ ያሰጋ ሆኗል። ነገሩ ለቬንዙዌላ ደግሞ ዋነኛ የውጭ ምንዛሬ ምንጯን የማጣት ጉዳይ ነው። ለተቀረው ዓለም ግን የባህር ላይ ሕጎች እየተቀየሩ መሆኑን የሚያሳይ ማስጠንቀቂያ ነው። ወደፊት አትላንቲክና ካሪቢያን የከፍተኛ ፉክክር መድረክ ሆነው እንደሚቀጥሉ ይጠበቃል። የግርግር ደጃፎች በእርግጥም ተከፍተዋል። ዓለም አቀፍ ማህበረሰብ ይህ ትንሽ የባህር ላይ ጠለፋ ወደማይመለስ ሰፊ ጦርነት ሳይቀየር በፊት እንዴት ይህን ማዕበል መሻገር እንዳለበት ማሰብ ይኖርበታል። የጥቁር መርከቦችና የስውሩ ኢኮኖሚ ዘመን ከአሜሪካ አዲሱ የባህር ላይ የበላይነት ማረጋገጫ እርምጃ ጋር ተላትሟል። የሁለቱ የባህር ላይ ልትሚያ ግን ወደ አስፈሪ ጦርነት የሚያመራ ነውና ዓለም በትኩረት እየተከታተለው ነው። የተወደዳችሁ የሰሞነኛ ቤተሰቦች የዛሬው ጥንቅራችን ይህንን ይመስላል። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም
ከሞን ሪል ስቴት የማይገኝ ድል ልናበስሮት ነው። በመሃል አየር ጤና መስቀለኛ አጠገብ እጅግ ዘመናዊ አፓርትመንት ለሽያጭ አቅርበናል። በ8% ቅድመ ክፍያ ብቻ ከባለ 1 እስከ 3 መኝታ ከ80 እስከ 165 ካሬ አማርጠው የሚገቡት ቤት በካሬ ከ73900 ብር ጀምሮ ያገኛሉ። 100% ለሚከፍሉ በካሬ 51730 ብር ቤቶን በፈጣኑ በእጆ ማድረግ ይችላሉ። ከፈለጉ ቤቱን እየኖሩበት አረፍ ብለው በ10 ዓመት የሚከፍሉት ከወለድ ነፃ 50% ባንክ ብድርን ማመቻችተናል። እኛ ጋር ሁሉም ሙሉ ነው። መዋኛ ገንዳ፣ የልጆች መጫወቻ፣ ትምህርት ቤት፣ የሕክምና ተቋም፣ ዘመናዊ ፓርኪንግ ከተዋበ አረንጓዴ አካባቢ ጋር እንዲሁም የከርሰ ምድር ውሃና ጀነሬተር ያሟላ ነው። ሌላም አጓጊ አማራጭ አለን። እርስዎ ቅድመ ክፍያውን ከፍ ሲያደርጉ እኛም ከ5 እስከ 30% ልዩ ቅናሽ እናደርግሎታለን። ከ20 እስከ 80 ካሬ ስፋት ያላቸው የንግድ ሱቆችም አሉን። አሁኑኑ ተረክበው ስራ መጀመር ይችላሉ። ለበለጠ መረጃና ለሳይት ጉብኝት በ0938241111 ወይም በ0957371896 ይደውሉልን። ሞን ሪል ስቴት